ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 70 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ አንድ መኝታ 78 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር። ባለ ሁለት መኝታ 100 ካሬ 100% ለሚከፍሉ 7.3 ሚሊዮን ብር በቅድመ ክፍያ በ9.3 ሚሊዮን ብር 10% ቅድመ ክፍያው 932 ሺህ ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነትን ያገኘው ታማኝ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መጥተናል። ፈጥነው በ0923 70 አሊያም በ0994 00 3949 ላይ ይደውለው። ሰመር ሪል ስቴት። ተመልከቱን። የአኖሌ ሐውልት በአንተ ጩኸትና ጥላቻ አይፈርስም ብሎ ይመጣል። የአኖሌ ሐውልት በአንተ ጩኸትና ጥላቻ አይፈርስም። እድሜ ልክህን በቪክቲም ሙድ መኖር ስለምትፈልግ አንተ በዛ ኑር። እኔ ለነገሩ አኖሌ ብዬ አላነሳውም። ያነሳሁት አማራ ክልል የተሰራው ሐውልት አንገቷን የደፋች ሰው እንድትሆን የተደረገው ዴሊብሬትሊ ነው። አማራ አንገቱን መድፋት አለበት በሚል የተሰራ ሐውልት ነው። የሐውልት ደግሞ የህገ መንግስቱ ላይ የአማራን እንደ ጨቋኝ ስለሚወስድ ነው። ማህበረሰባዊ ቁርሾ አለ ብሎ ህገ መንግስቱ ስለጻፈ ነው። የተዛባ ግንኙነት ነው በማህበረሰብ ደረጃ፣ ገዢ መደብ አላለም። የተዛባ ግንኙነት በማህበረሰብ ደረጃ አለ ብሎ ነው ህገ መንግስቱ የጻፈው። ምክክር ኮሚሽናችን በእርግጠኝነት ያን ነገር ይሰርዘዋል ብዬ እጠብቃለሁ። በማህበረሰብ ደረጃ ቁርሾ የለም ኢትዮጵያ ውስጥ። ገዢዎች ቁርሾ ፈጥረዋል። ስለዚህ የአማራ ህዝብ አንገትህን መድፋት አለበት የሚል ሐውልት ነው የተሰራለት ባህር ዳር ላይ እና እሱም ተሰርቶለት እንዲኖር ነው የምትፈልገው ወይስ እነ ተስፋዬ ገብረአብ ቅልብ ነህ አንተ? ተስፋዬ ገብረአብ የቀለበን እሱ እኮ ሄዷል ወደ ሌላው ዓለም፣ ነፍሱን ይማረው። የጥላቻ ነገር እኮ ነው አይደለም? ዶክተር ለማ መገርሳም ነገረ እኮ የጥላቻ ሐውልት እየተተከለልን በሱ ተቀፍድደ ነው የምትኖረው። ተቀፍድደህ ሜልክን ቪክቲም ሙድ ያቀነቀክ ነው የምትኖረው። ዛሬ የኦሮሞ ልጆች እዛ ላይ አይደለም ያሉት፣ አገር እየመሩ ነው፣ እንዲመራሉ። ዛሬ ነመራራ እያሉ ያሉት የኦሮሞ ልጅ በሙሉ ተገንጥሎ ስለሄደባቸው ልንገርህ። ዘረኛው የኦሮሞ ዘረኛው ራቁቱን ስለቀረ ነው። ራቁቱን የአገር ባለቤት ሆኗል። ኦሮሞ አገር እየመራ ነው ከሌሎች ወንድሞቹ ጋር። ስለዚህ ያንተን የጥላቻ ሐውልት ሲያስተጋባልህ አይኖርም አሁን። ስለዚህ አንዳንድ ጊዜ ከዘመኑ ጋር ተራመዱ። አንድ ኤርትራዊ የተከለልህን የጥላቻ ድልድይ፣ የጥላቻ ግንብ እዛው ግንብ ላይ ተላትመ ከቀረ እዛው ግንብ ላይ ተላተም። ሐቁ እሱ አይደለም። ኢትዮጵያ አሁን የብሔር ፖለቲካ መዋቅራዊ ይዘቱን እያጣ ነው ሄደው። የቪክቲም ሙድ ፖለቲካ መዋቅራዊ ይዘቱን እያጣ ነው ይሄዳል። ምክንያቱም የምታተርፉት እናንተ በጥላቻ ነው። ጥላቻ ከሌለ እንዴት ታተርፋለህ? አንዱ አንዱን ካልጠላ፣ ኦሮሞ አማራውን ካልጠላ፣ አማራ ኦሮሞውን ካልጠላ፣ ትግራይ አማራውን ካልጠላ፣ ትግራይ ኦሮሞውን ካልጠላ እንዴት ታተርፋለህ? ትርፍ ከሱ ነው የሚመነጭ። ስለዚህ ነው የተቸገርከው። አንድ የሻቢያ ፕሮጀክት የቀረጸ ሰው ይዞልህ መጥቶ እየሰጠህ ነው። በኋላ ስለተነቃበት እንጂ አሁን ብዙ ሰዎች ያላነበብ በጣም የሚያስደነግጥ መጽሐፍ ብነግራችሁ፣ ብዙ ሰው የቡርቃ ዝምታ ምናምን ነው የሚለው። መጨረሻ ሊሞት ሲል የጻፈው ተስፋዬ ገብረአብ የጻፈው መጽሐፍ እኔ እውነቴን ነው የምላችሁ 100 ገጽ ደርሼ አቆምኩት። ጃንሆይ እናደርግ የሚል መጽሐፍ ጽፏል። ሶሪ እኔ በህይወት የሌለ ሰው ነው የተናገርኩ ያለሁት፣ ግን እንድታነቡት ግን አልመክራችሁም። ሰው ስለገባው ተው እንጂ ጃንሆይ እናደርግ የሚል አይ ዶንት ኖ ላሳያችሁ ይችላል። የመጨረሻ ቆሻሻ
ሲጀምር በመግቢያው ላይ ይሄንን መጽሐፍ ስጽፍ በማህበረሰብ ደረጃ ቁርሾ ልፈጥር ፈልጌ አይደለም፣ ከዚህ መጥፎ ነገር እንድንማር ብዬ ነው ይላል። ስትገቡ ግን በቃ ትደነግጣላችሁ። እውነተኛ ታሪክ ነው ብሎ ነው የጻፈው ፍትህ። አታንብቡት። ጃንሆይና ደርግ እንዳታነቡ። በቃ እንደተቀበረ እሱ አብሮ ይቀበር። ግን ምን ያህል የጥላቻ በተለይ ኤርትራውያን ፍጹም ኢትዮጵያን እንዳያስቡ፣ ኢትዮጵያን ሳያስብ ጭራቆች፣ ነፍሰ በላዎች፣ የሰው ስጋ ተበላ ይላል እኮ። የሰው ስጋ ይበሉ ነበር ይላል በመጽሐፉ። እንዲህ አይነት ጥላቻ ግቶህ ነው የኖርከው። ዛሬ ደግሞ የጥላቻ ዘመን አይደለም፣ ዘመኑ ተሻግረናል። ኢን ኤኒ ኬዝ በዚህ ደረጃ እንውሰደውና ወደ ዋናው ርዕስ ልሂድ። በመሸጋገሪያ ልጠቀም መሰለኝ። በማይታመን ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 70 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ አንድ መኝታ 78 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር። ባለ 2 መኝታ 100 ካሬ 100% ለሚከፍሉ 7.3 ሚሊዮን ብር በቅድመ ክፍያ በ9.3 ሚሊዮን ብር 10% ቅድመ ክፍያው 932 ሺህ ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነትን ያገኘው ታማኝ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መጥተናል። ፈጥነው በ0923 70 አሊያም በ0994 003949 ላይ ይደውለው። ሰመር ሪል ስቴት። እንዳታነቡት፣ ይሄ ነው መጽሐፉ የሚታያችሁ ከሆነ ጃንሆይና ደርግ ይላል። ያልተነገሩ መራር ታሪኮች ብሎ ነው የጻፈው መጽሐፉ። በጣም አስቀያሚ መጽሐፍ ነው። የሌለ እንዳይመስላችሁ። ደብረጽዮን ለኦቦሳንጆ፣ ዮሐንስ መዲድ በአላማጣ፣ ወዲያን ጥሩ በኢቲቪ፣ የህወሓት ምላሽ ለሬድዋንና ለጌታቸው። ከኋላው ልጀምር። የህወሓት ምላሽ ለሬድዋንና ጌታቸው ረዳ። በዛሬው ዕለት ደብረጽዮን ያቋቋመው ህገወጡ ካቢኔ የኮሚኒኬሽን ቢሮ ኃላፊ ለነ ሬድዋን ሁሴንና ለነ ጌታቸው ረዳ ምላሽ ሰጥቷል። እሱ አንዱ ምናልባት በቀጣይ ቀናት ትኩረት ተደርጎ የሚታይ ነው። ጌታቸውና ሬድዋን ምን ነበር ያሉት ትላንትና? ባጭሩ ለማንሳት በጋራ ጽሁፋቸው ላይ በአስመራ መንግስት የሚታገዙት የህወሓት ሃርድ ላይነሮች በቅርብ ቀን ጦርነት ለመጀመር ወስነዋል የሚል ዋነኛ የሚዲያዎች ሁሉ መነጋገሪያ የሆነው ሬድዋንና ጌታቸው ናቸው። እንግዲህ አንተ ስል በእድሜያቸው ውሰዱልኝ፣ ኃላፊነቱን ትቸው ወይም በወዳጅነት ውሰዱት። ምንድን ያሉት? has decided to launch an offensive against the federal government in the coming days. የሚል ነው እንትን ያሉት። ኦፌንሲቭ ነው፣ በቅርብ ቀን ጦርነት ይጀምራሉ የሚል ነገር ነው ያነሳው። እንግዲህ ለዚህ ምላሽ ዶክተር አብርሃም አጎስ የሚባሉ የህወሓት አመራር እና የኮሚኒኬሽን ጽህፈት ቤት ኃላፊ ምላሽ ሰጥተዋል ዛሬ። የፕሪቶሪያ ስምምነት ተግባራዊ ያላደረገው ያፈረሰው የኢትዮጵያ መንግስት ነው። ጦርነት በተመለከተ
እኛ ለሰላም ካለን ቁርጠኝነት ጦርነት የሚባል ነገር ውስጥ አንገባም፣ ይሄ ውሸት ወሬ ነው የሚል ምላሽ ሰጥተዋልና ከሱ ልጀምርና እንቀጥላለን። መሆኑን በፌደራል መንግስት እየተደረጉ ያሉትን ተደጋጋሚ ትንኮሳዎች በትዕግስት በማለፍ በተጨባጭ እያረጋገጠ ነው ሲሉ የትግራይ ኮሚኒኬሽን ጉዳዮች ቢሮ ኃላፊ ዶክተር አብርሃም ሐጎስ ተናግረዋል። የትግራይ መንግስት ጦርነት ለመጀመር እየተዘጋጀ ነው የሚሉ ወሬዎች መሰረተ ቢስና መሬት ላይ ያለውን እውነታ ያላገናዘቡ ናቸው ሲሉም ኃላፊው ገልጸዋል። ርግበ ገብረትንሳኤ በህወሓትና በኢትዮጵያ መንግስት መካከል የተፈረመና የትግራይን ጦርነት ያስቆመው የፕሪቶሪያው ስምምነት የማዕከላዊ መንግስት ለውሎ አለመገዛት ይባስ ብሎም ትግራይን ለማዳከም የተለያዩ እንቅስቃሴዎች ማድረጉ በትግራይ በኩል ለውሉ ተፈጻሚነት የነበረው በጎ እንቅስቃሴ በማምከን ውሉ እንዲፈርስ ምክንያት መሆኑን የትግራይ ኮሚኒኬሽን ጉዳዮች ቢሮ ኃላፊ ዶክተር አብርሃም ሐጎስ አብራርተዋል። ይሄ የፕሪቶሪያው ስምምነት ተግባራዊ ሊሆን ያልቻለበት ሁኔታ አለ። በአንድ በኩል ተደራዳሪ የፖለቲካ ድርጅት በትግራይ በኩል ያለው አናቀህም በማለት ደግሞ ትግራይን የሚያዳክሙ የተለያዩ እንቅስቃሴዎች በመስራት የትግራይን ጥቅም የሚጎዱ ስራዎችንም በመስራት የፕሪቶሪያው ስምምነት እንዲፈርስ የተደረገበት ሁኔታ አለ። በትግራይ በኩል በተቻለ መንገድ ከግማሽ መንገድ በላይ ለመጓዝ ተሞክሯል። አላስፈላጊ ስራዎች በሚሰሩበት ጊዜም በትዕግስት ለመሄድ የተሞከረበት ሁኔታ እንደነበረ ሁላችንም የምናውቀው ነው የሚሆነው ማለት ነው። ይሁን እንጂ በአንድ እጅ ማጨብጨብ እንደማይቻለው ሁሉ የትግራይ አካላት ብቻቸውን የሚሰሩት ስራ በቂ ስላልሆነ የፌደራል መንግስት በዚህ ጉዳይ ላይም ተባባሪ ስላልሆነ የፕሪቶሪያው ስምምነት አለ ያልን መቀጠሉ ራሳችንን ማሞኘት ከመሆን አልፎ ሌላ ሊሆን ስለማይችል በትግራይ በኩልም የፕሪቶሪያው ስምምነት መቀጠል ስላልቻለ መኖር ያለበት ስርዓት ምንድነው መሆን ያለበት ተብሎ ታይቶ ተፈትሾም ምርምርም ተካሂዶበት የነበረው በህዝብ የተመረጠው መንግስት ወደ ቦታው እንዲመለስ የተደረገበት ሁኔታ አለ። በመሆኑም የተመለሰው ህጋዊ መንግስት ቀዳሚ ዓላማ ማሉ ዶክተር አብርሃም ዋናው የዚህ መንግስት ቀዳሚ ዓላማ ተደርጎ የተወሰደው የትግራይ ሉዓላዊነትን የማረጋገጥ ጉዳይ፣ የተፈናቀሉና የተሰደዱ ወገኖቻችን ወደ ቦታቸው የመመለስ ኑሯቸው በተሳካ ሁኔታ እንዲቀጥሉ የማድረግ ጉዳይ፣ ከዚህ ባለፈም ባላስፈላጊ አካላት ስር ሆነው ማንነታቸውንም እንዲቀይሩ በየጊዜውም ዋጋ እንዲከፍሉ የህይወት ዋጋም እንዲከፍሉ እየተደረጉ ያሉ የህዝባችን አካላትም ስላሉ እነዚህንም ነፃ ለማውጣት የሚያስችል የተለያየ ስራ መስራት የግድ የሆነበት ሁኔታም አለ። በዚህ ደረጃ አጠናክረን ለመቀጠል መስራት ያለብን ስራም ለመስራት በትግራይ በኩል ብዙ ስራ እየተሰራ ያለበት ሁኔታ አለ። ፌደራል መለሳለሁ እንግዲህ ያለ ያለው ምን እንደሆነ እየሰማችሁት ነው። ይሄ መጽሐፉን ላይ አታንብቡት በሻ ጃንሆይና ደርግ በጣም መጥፎ መጽሐፍ ነው። እውነቴን ነው የምላችሁ። እዛ ላይ ያልተነገሩ መራራቆች አጭር ስቶሪ ልንገራችሁ። 1 ደቂቃ። መጽሐፉ የወጣው ለውጡ ሊመጣ 1 ዓመት ምናምን ሲቀረው ነው። ለውጥ የሚባለው ኢትዮጵያ ማለት ነው። እና ይሄ መጽሐፍ በስጦታ የሰጠኝ ራሱ ተስፋዬ ገብረ ፈርሞበት በኤርትራ መንግስት የዲሲ ተወካይ የሆነ ሚድዋሯጥ ሰው አለኛ ጋር ይሳት የሚመጣ እሱ ነው የሰጠኝ ለኔ። ለኤርሚያስም ስጠው ተብሎ ማለት ነው። ለኔ ብቻ አይደለም አይ ቲንክ ለኢሲሳይም ስጠው ተብሎ እና የተፈለገው ምን ነበረ? ተስፋዬ ገብረአብ የፈለገው አሜሪካ ነበረ በዛ ሰዓት የተፈለገው ሲሳይ አቅርቦት በመጽሐፉ ላይ ቃለ መጠይቅ እንዲያደርገው ነበር። ሲሳይና ሌላ አንዲት ሴት ቃለ መጠይቅ እንዲያደርጋቸው የተፈለገው በዚህ መጽሐፍ ላይ። ከዛ እኔ ሌሊቱን አነበብኩት 100 ምናምን ገጽ ደርስ አቆምኩት። እኔ ሲሳይ ሊረሳው ይችላል። መጣውና ሲሳይ አንገት ቢቆረጥ በዚህ መጽሐፍ ላይ ተስፋዬ ገብረአብ እንዳታመጣው። ኧረ እኔ ድሮም አላመጣውም። ድሮም ክሬዲት መስጠት ስላለብኝ ነው ለሲሳይ። ኖት ኦንሊ ሲሳይ ምናልባት ለአንደኛውም መጽሐፍት ምናምን ስትል ስለነበረ ይሄ አደገኛ መጽሐፍ የምሬን ነው። ለእንቅልፍ አልያዘኝም። ኦሹትዊዝ በምን ጣዕሙ ከኦሹትዊዝ በላይ ነው ያደረገው። ባይዘው የኢትዮጵያን ህዝብ የኢትዮጵያ መከላከያ ሰራዊትን በተለይ ምን አይነት የጥላቻ ግንብ እንደሆነ እና ፎሪስ ክሬዲት ሲሳይ ነው ሂ ሴድ ነው
አላረግም። እሱ የፈለገው ከሲሳይ ጋር ኢንተርቪው ሆኖ በቃ ሪከርድድ ሆኖለት እየተከራከረው መረጃ ማስረጃ እያለ እያቀረበ እንዲሄድ ነው የፈለገው እና በዛ ምክንያት ተኮላሸ። እሱም ኢሳት ሳይመጣ በዛው ቀረ። ለዛ ክሬዲት እሰጣለሁ ለልጅቷ ለሴትዮዋም ወይም ለፕሮግራሙ ላላትም ለሲሳይ። ፐርሰናሊ ግን አይ ጀስት ስቶፕ። ከዛ በኋላ ያለው ግን ለታሪክ ይቀመጥ ብዬ ኢን ኤኒ ኬዝ ወደ ነጥባችን እንምጣ። አሁን የፕሪቶሪያ ስምምነት ተግባራዊ ያልሆነበት ምክንያት በፌዴራል መንግስቱ ነው የሚል ነው እያነሳ ያለ ይሄ ሰውዬ። በህዝብ የተመረጠ መንግስት ወደ ቦታው የመለስ ነው የትግራይ ሉዓላዊነትን ለማረጋገጥ ነው አሉ። እንግዲህ የትግራይ ሉዓላዊነትን ልናረጋግጥ ነው የአዲስ መንግስት የመሰረት ነው። እንዴት አድርገው ሉዓላዊነት እንደሚያረጋግጡ እናያለን። በምን መንገድ ነው የሚያረጋግጡት? ምንድነው ሉዓላዊነት ራሱ? ባላስፈላጊ አካላት ውስጥ ያለውን ህዝባችንን ነፃ ልናወጣ ነው ይላል እንደሰማችሁት። ስለዚህ ሉዓላዊ የሚሉት እነሱ ዋና ዓላማችን ባለፈው ደብረጽዮንም ተናግሯል 40% የሚሆነውን እንትናችንን ነፃ ለማውጣት ነው የሚል ነገር ነው እያነሱ ያሉት። ወደ እንትን አልመጣንም፣ ወደነ ጌታቸው መልስ አልመጣንም። ለጌታቸውና ለሬድዋን የሰጠው መልስ አለ፣ እሱን ሰማለን። ግን ምን ያህል መጀመሪያውኑ ያስቀመጠውን አረፍተ ነገር እንድትሰሙት ስለፈለኩ ነው። አሁን ቀጥሎ ጦርነቱን በተመለከተ ስማቸውን ሳይጠቅስ እነ ሬድዋንን እነ ጌታቸውን መልስ ይሰጣቸዋል። ተደጋጋሚ ትንኮሳዎች እንዳሉና በትግራይ በኩል ደግሞ ወደ ሰላማዊ ድርድር መመለስ እንደሚያስፈልግ አጽንኦት ሰጥቶ ሲጠይቅ እንደነበር ያወሱት ዶክተር አብርሃም በትላንትናው ዕለትም በኦሉሴጉን ኦባሳንጆ ከተመራው የአፍሪካ ህብረት ልዑካን ጋር በተደረገው ውይይትም በትግራይ መንግስት በኩል መሰረታዊ የትግራይ አቋም ግልጽ እንደተደረገላቸው ተናግረዋል። የትግራይ መንግስት አቋም በዚህ ጊዜ ምን እንደሚመስል በትግራይ በኩል እንደ መጀመሪያ ለድርድር መግቢያ የሚሆኑ ነገሮች የሚጠየቁት ምንድናቸው፣ የትግራይ ፍላጎቶች ምንድናቸው የሚሉት ተነስተው ዝርዝር ውይይት የተደረገበት ሁኔታ አለ። የትግራይ መንግስት አካላትም ትግራይ ማሳካት የምትፈልጋቸው የራሷ ብሔራዊ ጥቅሞች ምንድናቸው የሚሉት በዝርዝር የቀረቡበት ሁኔታ እንዳለ በግልጽ ታይቷል ማለት ነው። የትግራይ መንግስት ጦርነት ለመጀመር ዝግጅት እያደረገ እንደሆነ በማስመሰል በተለያዩ አካላት እየተሰራጩ ስለሚገኙ ትርክቶች አስመልክተው ማብራሪያ የሰጡት ዶክተር አብርሃም በትግራይ በኩል ለጦርነት ይህን እንድሰሙ ነው የፈለግኩት። በማስመሰል ብላ ነው ዜና ስትሰራ የነበረው። ስሙት። ማስመሰል በተለያዩ አካላት እየተሰራጩ ስለሚገኙ ትርክቶች አስመልክተው ማብራሪያ የሰጡት ዶክተር አብርሃም በትግራይ በኩል ለጦርነት መነሻ ሊሆን የሚችል አንዳችም እንቅስቃሴ አልተደረገም። ይልቁንስ በድሮን እየተጠቃን ባለንበት ጊዜም ምላሽ ያልሰጠንበት ሁኔታ አለ። ይሄ የሆነበት ዋነኛው ምክንያት ለሰላም ካለን ፍላጎት የሰላምን ጥቅም ከመረዳት አንጻር መሆኑ ማንኛውም ሰው ሊገነዘበው የሚገባ ጉዳይ ነው የሚሆነው። የኢትዮጵያ መንግስት ጦርነት ለመጀመር የሚያስችለው አጠቃላይ እንቅስቃሴና ዝግጅት እንዳደረገ የታወቀ ጉዳይ ነው ማለት ነው። ጦርነት ለመጀመር ነው በተከታታይ ትግራይ ላይ የድሮን ጥቃት እየፈጸመ ያለው ማለት ነው። የኢትዮጵያ ሰራዊት ወደ ትግራይ አዋሳኝ አካባቢዎች በስፋት የተንቀሳቀሰበት ሁኔታ አለ። ስለዚህ ከትግራይ በኩል የሚሰጥ የሆነ አይነት ግብረ መልስ ወደ ጦርነት ሊያስገባ እንደሚችል ታሳቢ ተደርጎ እንቅስቃሴ እየተደረገ ያለበት ሁኔታ አለ ማለት ነው። ይሄን ጉዳይ ለመሸፈን ትግራይ የጀመረው ጦርነት ነው፣ የትግራይ መንግስት የጀመረው ጦርነት ነው ለማለት እየተፈጠሩ ያሉ የትርክት ወሬዎች ናቸው ብለን ነው ልንወስዳቸው የምንችል ማለት ነው። ስለዚህ ትግራይ አንድ መታለፍ የሌለበት ሀቅ አለ። ራሳችንን ለማከላከል ሞራላዊም ህጋዊም ግዴታ አለብን። ይህን ለማድረግ ወደኋላ እንላለን የሚል ጉዳይ ሊኖር አይችልም ማለት ነው። በማንኛውም መልኩ እጃችንና እግራችን አጣጥፈን እንደ ህዝብ ለመጥፋት ዝም የምንልበት ሁኔታ ሊኖር አይችልም።
በረባ ባረባ ግን ወደ ጦርነት ዘው ብለን ለመግባት ደግሞ የምንፈልግበት አንዳችን ምክንያት ሊኖረን አይችልም ማለት ነው። አስፈላጊው ጥናት መደረግ ያለበት፣ አስፈላጊው ትዕግስት መደረግ መቻል አለበት። ለዚህም ነው ጥቃት እየተፈጸመብንም በትዕግስት ለማለፍ እየሞከርን ያለ ነው ማለት ነው። ስለዚህ ትግራይ ለጦርነት ዝግጅቷን ጨርሳለች የሚለው አባባል ብዙም መሰረተ ቢስ የሆነ ወሬ ነው ብለን ነው ልንወስድ የምንችለው። ጌታቸው ረዳ መሰረተ ቢስ ወሬ ነው የምታወራው። ሬድዋን መሰረተ ቢስ ወሬ ነው የምታወራው። እኛ ለጦርነት ዝግጅት አላደረግንም። ጦርነትን በተመለከተ በትግራይ በኩል አንዳችም እንግዲህ ትግራይ ቲፒኤልኤፍ ትግራይ ነው የሚለው ራሱ እንደ ትግራይ ስለሚወክል ማለት ነው። በትግራይ በኩል አንዳችም ለጦርነት መነሻ የሚሆን እንቅስቃሴ አላደረግንም። ይልቁንስ በድሮን ለደረሰብን ጥቃት ምላሽ ያልሰጠነው ለሰላም ካለን ቁርጠኝነት ነው። የሰላምን ጥቅም ከመረዳት የመነጨ ነው። እንዴት አይነት ታጋሾች ናቸው እባካችሁ! ድሮን እያጠቃን ዝም ያልነው ለሰላም ካለን ታጋሽነት ነው። አይ ፖለቲካ ሲደርቅባችሁ እንደዚህ ነው የሚሆነው። በነገራችን አሁን እውነት እነሱ በድሮን እየተደበደቡ አይ ለሰላም ስንል እንታገስ አሉ። አዝናለሁ ለሚሞቱት ወጣቶችና እነዚህ አይሞቱ፣ እነሱ ተደብቀው ጉድጓድ ስር ነው ያለው። ምን አይሞት፣ መኪና ቀይሮ በተለያየ መንገድ ነው የሚሄደው። ልብሱን እየቀየረ መኪና እየቀየረ በባጃጅ በምናምን ነው የሚንቀሳ። አይሞቱም እነሱ። አሁን ግን አለ ድሮንም እየተፈጸመብን ጥቃት ዝም ያልነው ምላሽም ያልሰጠነው ለሰላም ካለን ቁርጠኝነት ነው። የሰላም ጥቅምን ስለምንረዳ ነው። አሁን ቲፒኤልኤፍ የነደብረጽዮን ቲፒኤልኤፍ ለሰላም ያለውን ጥቅም ሲረዳ ተመልከቱት። እና በተቃራኒው ጦርነት እየፈለገ ያለው የኢትዮጵያ መንግስት ነው። ይሄው ወታደር እያስጠጋብኝ ነው፣ በድሮን ይደበድበኛል ምናምን። መቼም ብዙ ሰው እንደሚያፍርባቸው ተስፋ አደርጋለሁ። ስንት ነገር ነው ስትዘቀባጅሮ የነበረው ዶክተር አብርሃ አጎስ። አንቲ ድሮን ታጥቀናል፣ ከዚህ በኋላ የድሮን አደጋ የለም እኮ የሚዲያዎቻችሁ በሙሉ እኮ እሱ ነው ሲሉ የነበረው። ከዚህ በኋላ የትኛውም ድሮን በትግራይ ምድር ላይ አትሽከረከርም ስትሉ የነበሩት ራሳችሁ አይደላችሁ? ዛሬ ታጣቂው እየጮህባችሁ ያለው በየስብሰባ እሱን አይደል እንዴ? ወይስ ጸረ ድሮን ያልተጠቀምነው ለሰላም ስንል ነው እያላችሁ ነው? ቴንኪዩ በጣም እኮ ጸረ ድሮን ያልተጠቀምነው ለሰላም ስንል ነው። ስለዚህ ጌታቸው ተመልሶልሃል፣ ሬድዋን መልስ ተሰጥቷል። ለሰላም ስንል ጸረ ድሮን እንኳን አንጠቀምም እኛ ማለት በጣም የሰላምን ዋጋ በትልቁ የምናቅ ሰዎች ነን። ረውቁንስ እናንተ ጦርነት ልጀምሩ ስለሆነ ህወሓት ጦርነት ሊጀምር ነው እያላችሁ ታወራላችሁ። ውሸት ነው። ይሄ በግልጽ የተሰጠ ምላሽ ነው። ደብረጽዮንም ለኦቦሳንጆ ተመሳሳይ ነገር ነው የነገረው። ሁለቱ አንድ ላይ ስለተያያዘ ብዙ የደብረጽዮንን አላለ። ምንድን ነው ያለው? መረጃዎቹ ደርሰውናል። አንደኛ እኛ ጦርነት ፍላጎት የለንም ነው ያለው ደብረጽዮን። ሴም ስቶሪ ባይዘው አንድ አይነት ነገር ነው የሚያወሩት። የጦርነት ዝግጅት የለንም፣ ለሰላም ነው ቅድሚያ የምንሰጠው። ጽምዶ የሚባል አለ የመንግስት ለመንግስትም አይደለም፣ የፓርቲ ለፓርቲም አይደለም። ጽምዶ የህዝብ ለህዝብ በማህበረሰብ ደረጃ የእርቅና የሰላም ተነሳሽነት ነው። ደብረጽዮን ለኦቦሳንጆ ማለት ነው። ስለ ሱዳኑ ጠይቆት ነበር። የቲዲኤፍ ምናምን ነው የቲዲኤፍ አባላት አይደሉም ማለት ለኦቦሳንጆ የቲዲኤፍ አባላት አይደሉም ሱዳን ያሉት የትግራይ ተወላጆች ሊሆኑ ይችላሉ። እኛ ባደራጀ ነው በስም በሊስት በያዝነው ቲዲኤፍ ውስጥ የሉም። ስለዚህ አሁን የገባኝ ነገር ምንድነው? ሲሸጧቸው በቲዲኤፍ ሊስት ውስጥ አያስገቧቸውም ማለት ነው። ምናልባት እውነት ከሆነ እንኳን
ስለዚህ ሱዳን ላይ የታዩት ወታደሮች የቲዲኤፍ ማዕቀፍ ውስጥ አርሚ 70 የሚባለውን ነው እየካደ ያለው። በቀጥታ አርሚ 70 አላለም። ሱዳን ውስጥ የታዩት ሰራዊቶች እንደዚህ ተብሎ ቅሬታ ቀርቧል አይተናል ሲሉ ነው። የኛ አባላት አይደሉም። የትግራይ ተወላጆች ሊሆኑ ይችላሉ፣ የቲዲኤፍ አባላት ግን አይደሉም። ይሄን የተናገሩት የፕሪቶሪያ ስምምነት ያፈረሰው ፌዴራል መንግስት ነው። ያም ሰው እያለ ይሄም ለኦቦሳንጆ ያፈረሰው ፌዴራል መንግስቱ ነው። በጀት የለም፣ ቀነሰብን፣ የለም በጀት፣ ነዳጅ የለም፣ ተፈናቃዮች አልተመለሱም፣ ህገ መንግስታዊ ግዛታችን አልተመለሰም፣ በድሮን ጥቃት ተፈጸመብን፣ ሲቪሎች ተጠቅተዋል ብሎታል። ባይዘው እንዳልኳችሁ በቅርብ ቀን ዶክመንተሪ እየሰሩ ነው። ሲቪሎች ነው የሞቱት ሚሊቴሪው ብቻ እንትኖቹ ብቻ አይደለም የሚል ዶክመንተሪ ይዘው ይወጣሉ። እሱን ይዘው ከወጡ በኋላ ሌሎቹ ተከታታይ ውጭ ሀገር ያሉት መግለጫ ያወጣሉ። ስለዚህ እሱም እኛ ዲዲአርም ቢሰራ ፍቃደኛ ነን፣ አዲስ ፍቃደኛ ያልሆነው ፌዴራል መንግስቱ ነው። የፖለቲካ ውይይት ለመወያየት ፍቃደኛ ነን፣ አዲስ አበባን ብንጠራ እንመጣለን። ይሄን ያለው ደብረጽዮን ለኦቦሳንጆ። ስለዚህ ከሞላ ጎደል ዶክተር አብርሃ ጎስ የሚባለው የተናገረው ዛሬ የተናገረውን ነው ደብረጽዮን ለኦቦሳንጆ የነገረው ማለት ነው። ሌላው የህወሓቱ የጦር መሪ ዮሐንስ መዲድ በአላማጣ ሰሞኑን ስብሰባ ተቀምጦ ነበር። እንግዲህ ኦቦሳንጆ መቀሌ ያለ ዮሐንስ መዲድ የሚባለው ደግሞ አላማጣ ነበር የነበረው እና አላማጣ ላይ ሁለት ስብሰባዎችን አድርጓል። ዮሐንስ መዲድ የሚባለው በወርቅነሽ ሆቴል ያረፈበት ቦታ ነው። መዓዛ ሆቴል ስብሰባዎቹ ምን ያደረገበት ቦታ ነው። እስከዚህ ድረስ ነው ያለን መረጃ። ወርቅነሽ ሆቴል እና መዓዛ ሆቴል የት እንዳረፈ የት ስብሰባ እንዳደረገም በዝርዝር የሚታወቅ በእነዚህ አካባቢዎች ያደረገው ስብሰባ አንደኛው ከዚህ ከቲዲኤፍ ከሚባሉ የጦር አመራሮች ጋር ነው ስብሰባ ያደረገው። ሁለተኛ ይሄ የምሬ ወዳጆ የሚመራው አፋብን ከሚባሉት ጋር ነው ስብሰባ ያደረገው ዮሐንስ መዲድ። ከቲዲኤፍ ጋር በነበረው ይሄ ቲዲኤፍ አመራሮች ከሚለው ጋር ያለውን ውይይት ቶሎ ቶሎ ልንገራችሁ፣ 3-4 ነጥቦች ማለት ነው። ምንድን ያላቸው ዮሐንስ መዲድ የትግራይን የራስን እድል በራስ ለመወሰን መጀመሪያ እስከ መገንጠል ማለት ነው መጀመሪያ እስከ አላውሃ ምላሽ በትግራይ አስተዳደር ውስጥ መግባት አለበት ብሏቸው። ስለዚህ የመጀመሪያ ታርጌታችን አላውሃ ነው የሚባለው አላውሃ ምላሽ ድረስ መያዝ ነው። የጦርነት መጀመሪያውም አንዱ ግንባር ስንጀምር ጦርነት እስከ አላውሃ ምላሽ ድረስ የኛ መሆኑን ማረጋገጥ አለብን። አንዱ የጦርነቱ ታርጌት እሱ ነው የሚሆነው። ስለዚህ ስለ ትግራይ አገረ ትግራይ ምናምን ስታስቡ ወይም ወዘተ ስታስቡ ሐሳባችሁ እስከ አላውሃ ምላሽ ድረስ መሆን አለበት። የቀጣዩ ፕሮጀክታችን በዛ ደረጃ የሚሄድ ነው ያላቸው። አላውሃ ምላሽ ነው የሚባለው። ይሄ አንዱ ለቲዲኤፍ ሰዎችን ሰብስቦ የነገራቸው ነው። ሰሞኑን ትዝ ይላችሁ እንደሆነ ፕሮፌሰር ግላውዲዮስ ነው ምናምን የሚባሉት ትግራይ ሀገር መሆን ያለባት ግን አሁን አይደለም፣ ትግራይ ሀገር መሆን ካለባት እስከ አላውሃ ምላሽ ከተቆጣጠረች በኋላ ነው የሚል ተናግረዋል። ታስታውሳላችሁ አይደል? አለኝ ዶክመንቱም እንዳሳያችሁ እችላለሁ ፈልጌ። እሱ ነው የደገመው። አሁን እሱ ነው የደገመላቸው ለነሱ። የሀገርነት ጥያቄ ከመለስን እስከ አላውሃ ምላሽ መተን ነው። ይሄ ማዛ ምግብ ቤት ነው። ኦኬ፣ ወርቅነሽ ሆቴል ነው። አስተካክለናል።
ያግኝቻለሁ። ጽባሕ ነጎ ኣነ ኸ ሕጂ ንስኻ እንታይ ኢኻ ትከውን? ጽባሕ ነጎ ኣነ ኸ ሕራይ ነፃነት ንበል ናይ ትግራይ ምንም ኣይኮነ ኣነ ንባዕለይ እውን ጣበቕ እንደ ብዛዕባ ትግራይ ብዙሕ ግዜ ግን ህዝቢ ከይጉዳኣ ብዝብል ብውሕድ እኳ ምዕራብ ትግራይ መሊስካ ሕጂ በዛ ዘላታ ትግራይ ነፃ ክትከውን ኣነማ ይምነየን ከምኡ ሕጂ ዘላታ ምዕራብ ትግራይ ክምለስ ኣሎ ብውሕድ ተኽኢልና ድማ እዚ ግን ብልሓት ዝሓትት እዩ ተኽኢልና ድማ ቀደም ጠፍአ መተማ ዮሃንስ ዝመሰለ መሬት ስፍሕ ዝበለ ኣልዋሃ ምላሽ ነዚ እውን ክንመልሶ ኣለና ሽዑ ቁርቢ ዕብይ ዝበለት ትግራይ ፅልዋን ከተሕድር ትኽእል ኣብቲ ከባቢ ፀጋታት እውን ክህልዋ ዝኽእል ቦታ ከም ንእሽተይ ዓዲ ንኣሽቱ ብዙሓት ይህን የደገመላቸው በቃ አልውሃ ምላሽ ድረስ ተቆጣጥረን ነው ሀገረ ትግራይን የምናስበው የሚል ነው። ሁለተኛ ዮሐንስ መዲድ ያነሳላቸው የኤርትራ መንግስት በዚህ ግንባር ለምናደርገው ውጊያ ሙሉ ድጋፍ አለው ብሏቸዋል። ከኤርትራ የጦር አዛዦች ጋርም ተነጋግረናል፣ ተስማምተናል። ሙሉ የሎጂስቲክም የፋይናንስም የቴክኖሎጂም ድጋፍ ያደርጉልናል የሚል ነገር ነው ያነሳው። እነ ጀነራል ፊሊጶስ፣ እነ ጀነራል ኢዮብ አሊባይ፣ እነ ጀነራል አብርሃ ካሳ በዚህ ግንባር የሚደረገውን ጦርነት የሚደግፉት ናቸው ብሏል። እንግዲህ ባለፈው እንዳነሳ ነው ኢመርጀንሲ ማኔጅመንት ሩም የሚባል አስቸኳይ አቋቁመዋል ኤርትራኖቹ። እሱን ነው ያነሳል ያለው። ስለዚህ ኤርትራውያኖች የሻዕቢያ መንግስትም ሊደግፈን ዝግጁ ነው በዚህ ኤሪያ ብሏቸዋል። ሶስተኛው በራያ አላማጣ ልዩ ቦታው አየር ማረፊያ የሚባል ከአፋብን የሚኒሊክ አመራሮች ጋር ተመካክረናል ነው ያለው። ነግሯቸዋል። እሱ ነው ጦርነቱ በዋናነት እንዲካሄድ የምንፈልገው የትግራይ ምድር ላይ ሳይሆን ከትግራይ ምድር ውጪ ነው ብሏል ዮሐንስ መዲድ። ስለዚህ የአፋብን አመራሮችን የሚኒሊክ ዕዝን ያገኘናቸው ጦርነቱን ከትግራይ ክልል ውጪ ለማድረግ ነው። በዚህም የአፋን አመራሮች ተስማምተዋል ነው ያለው። ለአንዳንዶቹ አመራሮች እስከ 1000 ካሬ ሜትር መሬት በስጦታ ሰጥተናቸዋል ነው ያለው። 1000 ካሬ ሜትር መሬት ወስደዋል በስጦታ። እነዚህ ስማቸውንም ተነስተዋል። እንግዲህ የራሳቸው ምድር እነ ምሬ ወዳጆ ስጦታ የሚቀበሉት ከነ ዮሐንስ መዲድ ሆኗል ማለት ነው። 1000 ካሬ ሜትር ሰጥተናቸዋል ነው ያለው። አንደኛው ሄኖክ ኪዳኔ ወይም ሄኖክ አዲሴ የሚባለው ነው። ታውቁታላችሁ። የሰውዬ ያኔ ሲሳው ጉቾ የሚባለው አሁን እስር ቤት ያለው ልጅ በሱ ታስሮ ሕክምና ሰበብ ምናምን በሚል እንዲጠፋ ተደርጎ አሁን ጫካ የገባ ነው ሄኖክ ኪዳኔ ወይም ሄኖክ አዲሴ። ያው የቀኝ ውስጥ አርበኛው የሰራው ስራ ማለት ነው። አንደኛው 1000 ካሬ የሰጡት ለሄኖክ ኪዳኔ ወይም አዲሴ ለሚባለው ነው። ሌላው አበበ ፋንታው የሚባል ነው። የሚኒሊክ ዕዝ ህዝብ ግንኙነት ኃላፊ ነው። ሶስተኛ ደዋሽ መምሬ የራያ ተወላጅ ሆነ ነው። አራተኛ ጌታሁን ሲሳይ። እነዚህን አግኝተው ካናገሯቸው በኋላ 1000 ካሬ ሜትርም ሰጥተዋቸው 1000 እንትን ሰጥተዋቸው ሜትር ስኩዌር ሰጥተዋቸው ከዛ ቀጥሎ ግን ጦርነቱን በተቻለ መጠን በዚህ ምድር ላይ እንዲካሄድ ማለት ነው። በራያ አላማጣ ልዩ ቦታው አየር ማረፊያ በሚባል ቦታ ነው ከአፋብን የሚኒሊክ ዕዝ አመራሮች ጋር የተገናኘው። እንግዲህ ዮሐንስ መዲድ ይሄን እየሰራ ነው። ከሞላ ጎደል ጦርነት እየተዘጋጀ በየትኛው ጦርነት እንደሚደረግ ምናምን እየሰራ ነው ያለው። ትግራይ ላይ መጥቶ የኮሙኒኬሽን ኃላፊው እኛ የጦርነት ዝግጅት የለንም፣ በድሮንም ስንመታ ለሰላም ብለን አጸፋ መልስ አልሰጠንም፣ ጸረ ድሮን ቢኖረን እንኳን ያልተኮስነው ለሰላም ስንል ነው የሚል መልስ እየሰጠን ያለው። እነዚህ ሰዎች
ምን እየሰሩ እንደሆነ እንድታዩት ስለፈለኩ ነው ለማወዳደር። በመጨረሻ እንግዲህ ወዲያን ጥሩ የሚባለው የፒስ ፎርስ ኃላፊ የሰጠው መግለጫ ነው። ወዲያን ጥሩ ኢቲቪ ላይ ነው የመጣው። እሱ ሲያነጋግር አይቻለው። የትግራይ ሰላም ኃይል ዋና አዛዥ ጀነራል ገብረ እግዚአብሔር በየነ ወይም ወዲያን ጥሩ ወቅታዊ የትግራይና የኢትዮጵያን ፖለቲካ አስመልክቶ ከኢቲቪ ትግርኛ ጋር ነው ቃለ መጠይቅ ያደረገው። የፕሪቶሪያ ስምምነት የትግራይ ህዝብ ጋሻ ነው የሚል ነው የተናገረው። ፕሪቶሪያ ስምምነትን ልንጠብቀው ይገባል። የሰላም ስምምነት ነው፣ ብዙ መስዋዕትነት የተከፈለበት ነው። ይሄንን የፕሪቶሪያ ስምምነት ማፍረስ የሚፈልጉ ሰዎች ቂም በቀል ያላቸው ናቸው። ስምምነቱን አፍርሰው ወደ ጦርነት ሊከቱን ያሉ ሰዎች ናቸው ነው ያለው። አንደኛው ይሄን ነው ያነሳው ወዲያን ጥሩ። ሁለተኛ ጽምዶ ማለት አለ። ጽምዶ ሽሜ የኛ ተማሪ ነበረ ብለኛል ባለፈው። እኔ ግን አላስታወስኩትም እውነት ለመናገር። ጽምዶ ማለት የአኩራፊዎችና የባንዳዎች ስብስብ ማለት ነው ያላቸው። ያኮረፉና የባንዳዎች ስብስብ ነው ጽምዶ። ከፕሪቶሪያ ስምምነት በኋላ ፍላጎታቸው ያልተሳካላቸው አክራሪዎችና በፖለቲካው ዓለም የከሰሩ የመጥፊያ ሰዓታቸው የደረሰ ኃይሎች ጥምረት ነው፣ የባንዳ ስብስብ ነው ያለው። ይህ የጽምዶ ስብስብ ጊዜ ያለፈበትና ኋላ ቀር ነው። ቡድኑ አሁን ካለው ዓለም አቀፋዊ ፖለቲካ አሰላለፍ አውታር ጋር አብሮ የማይራመድ ቆሞ ቀር ነው። ይህን የተናገረው እንግዲህ ለረጅም ጊዜ በህወሓት በትግራይ ፖለቲካ በምናምን ቆይቶ የትግራይ የሰሜኑ ጦርነት ጊዜ የነበረ ዋና አዋጊያቸው የነበረ የሚመኩበት የነበረ ሰው ነው። ይህን እያንተነሳ ከዛ የመጨረሻው እንትኑን አልጠቀምም፣ ቃሉን አልጠቀምም፣ ግን አንድ የሆነች ደም መጣጭ እንስሳ እንትን አለች፣ ነፍሳት አለች። ህወሓት ማለት ያቺ ደም ነጣጭ ነፍሳት ናት ነው ያለው። በጣም በሚገልም ቃል ነው የተናገረው። የህዝብ ደም የሚመጥ ነው ቲፒኤልኤፍ ማለት ነፍሳቷን ጠርቶ ማለት ነው። ትግራይ ማለት የህወሓት ማለት እሱ ነው። እናንተ ጻፉት፣ እኔ አልገልጸውም። በዚህ ደረጃ ነው የገለጸው ቲፒኤልኤፍ። መጨረሻ ላይ ከትግራይ ሰላም ኃይል ከፌዴራል መንግስት ጋር ተቀናጅቶ የሚሰራበት እድል እንዳለም አንስተዋል። ፌዴራል መንግስቱ እንግዲህ ምን ይሰራሉ፣ እንዴት ይሰራሉ፣ ዝርዝሩ ነገር እነሱ ነው የሚያውቁት። በዛ ደረጃ እንሄዱ። እንግዲህ አሁን ዳዊት ገብረስላሴ መጣና ወዲያን ጥሩ እኮ ትግራይ አይደለም ሲዳማ ነው ብሎ ጻፈ። ይርዳል። መጨረሻችሁ ይሄ ነው አይደል? መጨረሻችሁ እናንተ መቼ ገና ጌታቸውንም ትግራይ አይደለም ብላችሁት የለ ጌታቸው ረዳን አሎሃ ማለት ተፈራማሙ መከላከያን ከጀርባው ለማስመታት የጣረበት ነው። ኦኬ ኤኒዌይስ ሳምራይዝ ስናደርገው ያለው ሁኔታ ይሄን ነው የሚመስለው። እንግዲህ ለነጌታቸው ረዳ ህወሓት መልስ ሰጥቷል። እነ መዲድ አላማጣ ላይ ስብሰባ አድርገው ቅድም ያልኳችሁን ነገር ነው ያለው። እነ ወዲያን ጥሩ የገለጹበት ነገር አለ። ኢቲቪ ላይ መጥቶ ነው የተናገረው። ሌሎች የትግራይ ሰዎችም ወጥተው እየተናገሩ ነው። በጣም ትልልቅ የሚባሉት ሰዎች አሁን እየወጡ እየተናገሩ ነው። ይሄ ነገር አሳሳቢ ስለሆነ ቶሎ ብሎ ሪያክት እንዲደረግ ስለፈለጉ ይመስለኛል አቶ ገብሩ አስራት ወጥተው ተናግረዋል። ወይዘሮ ማናት አቶ ገብሩ አስራት ጋር አረጋሽ ወጥታ ተናግራለች ዛሬ። የተለያዩ አካላት ራሱ የጌታቸው ምክትል መሰለኝ ፕሮፌሰር ክንደያ ወጥቶ ተናግሯል። በቅርብ ቀን ጀነራል ሳሞራ ወጥቶ ተናግሯል። ጻድቃን ከሳምንት ይሞላዋል ተናግሯል። ጀነራል ዮሐንስ ተናግረዋል። አሁን ተመልከቱ። አሁን እኔ እንደ ፋይናል ፖይንት ለትግራይ ልሂቃን
ሁሌኔ መጨረሻ መልእክት ማስተላልፈው ለልሂቃን ነው፣ ለአማራውም ለኦሮሞም ለትግራዩ። የትግራይ ልሂቃን እስቲ ቁጭ ብላችሁ ኦዲት አርጉ። ኦዲት አርጉና ኦዲታችሁ ላይ ኦዲትን የጀመረችው ማናት? ማዛ ናት አይደለ? ፋኖ ኦዲት ያርጋ ያለችው አድርጋ እንደሆነ አላውቅም። ኦዲት አርጉና እስቲ ከጦርነቱ በኋላ በነበረው አሁን በነደብረጽዮን መስመር የተሰለፈ ከደብረጽዮን ውጪ በተቃራኒ የተሰለፈ የትግራይ ልሂቅ፣ የትግራይ ምሁር፣ የትግራይ የሃይማኖት አባቶች እስቲ ሊስት አርጉት። ጦርነቱን እንዳንዱ ሰዱ። ያኔ የነበረ 2013ን ጦርነት እንዳንዱ ሰዱና የነበረውን ኃይል አስቡትና አሁን ከጦርነቱ በኋላ ዛሬ ላይ ቆማችሁ እነማን የት ቦታ ነው? በእርግጠኝነት የምነግራችሁ ሊስት እየጻፋችሁ በተቃራኒ ከህወሓት በተቃራኒ ያለውን እየጻፋችሁ በተለይ ጦርነት የምትፈልጉ ሰዎች በተለይ እየጻፋችሁ ሊስት ታለቅሳላችሁ። እንባችሁን ነው የምትነዙት። ለካ ይሄን ያህል ተበጣጥሰናል፣ ይሄን ያህል ነው የተከፋፈል ነው ብላችሁ እንባችሁን እያለቀሳችሁ ነው። በተለይ ጦርነት የምትፈልጉ ሰዎች፣ ጦርነት የምትቀሰቅሱ ሰዎች በተለይ ቁጭ ብላችሁ ጻፉት። ውጭ ሀገር ያላችሁም በዚህ ወገን በዛ ወገን፣ በዚህ ወገን በዛ ወገን፣ ኒውትራል ሶስት ካቴጎሪ አውጥታችሁ ጻፉት እስቲ። ያኔ ነው የምር እንደ ልሂቅ እየፈረሳችሁ መሆኑን የምታውቁት። ይሄን እንደ ቤት ስራ ልሰጣችሁ ፈልጋለሁ። በዚህ መልኩ ከተቀጠለስ ምንድነው የሚሆነው? እሱንም እንድታስቡበት። በዚህ መልኩ ከተቀጠለ ከ15 ዓመት በኋላ ትግራይ ፖለቲካል የፖለቲካ ልሂቅ ይኖራታል? በአካዳሚካሊ ያለፈ ከሌላው ጋር የሚል ይኖራታል? በደንብ አስቡበት። ቢኮስ ሌላው አልፎ እየሄደ ነው። ይሄ እውነት ነው። አልፎ እየሄደ ነው ሌላው። ኢኮኖሚካሊ ወዴት ነው እየተካሄደ ያለው? ፖለቲካሊ ወዴት ነው እየተካሄደ ያለው? እውነትስ ዛሬ ያለን ተጽዕኖ፣ ያለፈው 10 ዓመት የነበረን ተጽዕኖ፣ ያለፈው 20 ዓመት የነበረን ተጽዕኖ የሚቀጥለው 20 ዓመት ወይ የሚቀጥለው 10 ዓመት ተመሳሳይ ተጽዕኖ ይኖረናል ወይ? ተመሳሳይ ኤሊት ይኖረናል ወይ? ተመሳሳይ ምሁር ይኖረናል ወይ ብላችሁ ራሳችሁን ጠይቁ። ፎርካስት አድርጉ። የዛሬ 10 ዓመት ምን አይነት ወጣት ነው የሚኖረን? ምን አይነት ምሁር ነው የሚኖረን? ምን አይነት ኢኮኖሚክ ኢንቫይሮንመንት ነው የሚኖረን? በእርግጠኝነት ትደነግጣላችሁ፣ ታለቅሳላችሁ። ልቦና ግን ይስጣችሁ። ለአንዳንዶቻችሁ በተለይ ጦርነት ለምትቀሰቅሱ ሰዎች ልቦና ይስጣችሁ። ቁጭ ብሎ ማያ መገምገሚያ ልቦና ይስጣችሁ። ያኔ እውነቱን ትረዱታላችሁ። መልካም ቀን። በማይታመን ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 70 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ አንድ መኝታ 78 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር። ባለ 2 መኝታ 100 ካሬ 100% ለሚከፍሉ 7.3 ሚሊዮን ብር በቅድመ ክፍያ በ9.3 ሚሊዮን ብር 10% ቅድመ ክፍያው 932 ሺህ ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነትን ያገኘው ታማኝ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መተናል። ፈጥነው በ0923 70 4049 አሊያም በ0994 00 3949 ላይ ይደውለው። ሰመር ሪል ስቴት